የቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የአገልግሎት አሰጣጥና አጠቃላይ የሥራ እንቅስቃሴን በተመለከተ ኢዜአ በስፍራው ተገኝቶ ቅኝት አድርጓል። በዚህም በሆስፒታሉ በተለያዩ ክፍሎች ለህብረተሰቡ መደበኛ የሕክምና አገልግሎት እየተሰጠ እንደሚገኝም ተጠቁሟል። አስተያየታቸውን የሰጡት ተገልጋዮች እንደገለጹት በሆስፒታሉ የሚገኙ የጤና ባለሙያዎች ታካሚዎችን በጥሩ ስነ ምግባር እያስተናገዷቸው ይገኛሉ። እናቱን በማሳከም ላይ ያለ ወጣት ወጋየው ክፍሌ እንደገለጸው እናቱ በሆስፒታሉ ሕክምናቸውን እየተከታተሉ ሲሆን በተሰጣቸው አገልግሎትም ከዕለት ዕለት ጤናቸው እየተሻሻለ መጥቷል ብለዋል። ሲቲ ስካን ምርመራ ካሄደናል እና ተጨማሪ አልትራሳውንድ ምርመራ ካሄደናል እና ሌሎችም አሉ ጅምር ላይ ያሉ ማለት ነው። ጠቅላላ በጣም አሪፍ ነው። እዚህ ከመጣን በኋላ ያገኘነው እንክብካቤም ሆነ ስነ ስርዓቱ ልዩ እንክብካቤ ነው የተደረገልን። ከሸገር ከተማ ሸዋ ሜዳ ለባለቤቱ የወሊድ አገልግሎት ለማግኘት ወደ ሆስፒታሉ የመጣው ወጣት ኤርኮ ገላና የጤና ባለሙያዎቹ ለባለቤቱ ጥሩ እንክብካቤ በማድረጋቸው መደሰቱን ጠቁመዋል። ከሌላ ሆስፒታል በሪፈር መተን ጥሩ የሕክምና አገልግሎት አግኝተናል። በተሰጠንም አገልግሎት በጣም ደስተኞች ነን። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የሕክምና ትምህርትና አገልግሎት ኮርፖሬት ዳይሬክተር ዶክተር ውለታው ጫኔ እንደተናገሩት ሆስፒታሉ በሁሉም የሥራ ክፍሎች የሕክምና አገልግሎቱን በተሳለጠ ሁኔታ በመስጠት ላይ ይገኛል። የሕክምና አገልግሎቱ እየቀጠለ ነው። የተቋረጠ የተዘጋ የሕክምና አገልግሎት ክፍልም የለም። ሕክምና አገልግሎቶችም በሁሉም ክፍሎች እየተሰጡ ነው ያለው። አገልግሎቶችም ድንገተኛ ክፍልም፣ ጽኑ ህሙማንም፣ የአስተኝቶ ማከምም፣ ተመላላሽ ክፍልም ሌሎችም አገልግሎት የሚሰጡ ክፍሎች አገልግሎት እየሰጡ ይገኛሉ። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የምርምርና ህብረተሰብ አገልግሎት ምክትል ኃላፊ ዶክተር ሴና ዱጋሳ በበኩላቸው ሆስፒታሉ እንደወትሮ ሁሉ ለህሙማን የሕክምና አገልግሎት በመስጠት ላይ እንደሚገኝ ተናግረዋል። የሆስፒታሉ የጤና ባለሙያዎች ለህብረተሰቡ አገልግሎት እየሰጡ መሆናቸውን ጠቁመው ህብረተሰቡን በሆስፒታሉ በመገኘት መደበኛ የሕክምና አገልግሎት በመከታተል ላይ መሆናቸውን ተናግረዋል። የቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የተለያዩ አገልግሎቶችን እየሰጠ ይገኛል። እነዚህም አገልግሎቶች የኢመርጀንሲ ሕክምና፣ የድንገተኛ ሕክምና አስተኝቶ እንደዚሁም ደግሞ የተመላላሽ ሕክምና፣ የጽኑ ሕክምና ሁሉንም አገልግሎቶች በተሳለጠ ሁኔታ እየሰጠ ይገኛል። አክለውም ሌሎች ተገልጋዮችን በቀጠሯቸው መሰረት ወደ ሆስፒታሉ በመምጣት የተለመደ አገልግሎት ማግኘት እንደሚችሉም ዶክተር ሴና ዱጋሳ ጠቁመዋል።